ይመስለኛል። አብይ አህመድ አዳዲስ አባላት አዳዲስ ደጋፊ እያገኘ እንዳልሆነ ራሱም ያውቃል። ምናልባት በፊት የነበሩት ደጋፊዎች በሶስት ልንከፍላቸው እንችላለን። አንዳንዱ ቀደም ሲል እንዳልከውም በጥቅም አይኑ የታወረ ከጥቅም በስተቀር ከዛ ስብስብ ጋር ምንም የሚያቆየው ነገር የለም። ያን ስብስብ የሚፈልገው ጥቅሙ እስከተሟላለት ድረስ ብቻ ነው። ጥቅሙ እንደየ የምታገኘው ይለያያል። ከትንሽም እስከ ትልቅም ሊሆን ይችላል። በዛ የተሰባሰበ ደጋፊው እስካሁን አብሮት ሊሆን እንደሚችል ይታመናል። ሌላው እንግዲህ በምን ጊዜ ደነቆረ በዛው ደንቁሮ ይቀራል። አብይ አህመድ የዛሬ 8 ዓመት ያነሳቸውን ሐሳቦች እነሱን ይዞ አብይ ከዛ በኋላ እኮ ራሱ ተገልባብጧል። እሱ ራሱ አያምንባቸውም። ያኔ የዛሬ 8 ዓመት ህዝቡን ለማሳመን የመጣባቸው እነዛን ትርክቶች አሁን ራሱ በራሱ እያጠፋ የመጣበት ነው። ነገር ግን ያኔ የሰሙትን አንለውጥም፣ በቃ ያኔ አምነን ቀርተናል ብለው ልክ እንደ አምላክና እንደ ፈጣሪ ያንን ቃል ተቀብለው እስካሁንም ከዛ ድጋፍ ያልወረዱ ሰዎች እንዳሉ በቅርበትም የምናቃቸውን በምስክርነት ማምጣት እንችላለን። ሌሎቹ ደግሞ የሚመጣው ኃይል ምን እንደሆነ ስለማናውቅ እንደው ዝም ብሎ ይሄ ስርዓት ይቆይ የሆነ የሚያሻግር ኢትዮጵያን የሚረከብ አስተማማኝ ኃይል ባልተፈጠረበት ሁኔታ ይሄን ሰውዬ ከስልጣን ላይ እንዲወገድ ማድረግ ሀገር ነገ ልትፈርስ ትችላለች ብለው የሚሰጉ ደግሞ እንደው በርቀት ድጋፍ እየሰጡ በፊት ለፊት የማይታዩ አሉ። ከዛ ባለፈ ግን አሁን በሚሰራቸው አሁን በሚያደርጋቸው በፕሮፓጋንዳዎቹ ተታሎና እንደው ሌላ ነገር ውስጥ ገብቶ ለአብይ አህመድ አዲስ የፈረመ ደጋፊ አለ ብዬ አላምንም። በፊት የፈረሙትም ከዛ ከባቡሩ ላይ እየወረዱ አሁን በጣም ከፍተኛ ሆነ የደጋፊ መሳሳት እንዳለ ነው የምናቀውና አዳዲስ ነው ሰዎች እንደማይመጡ ይታወቃል። ግን ያሉትስ እስከመቼ ነው ይሄንን ስርዓት ጠብቀው የሚቆዩት? በጥቅምም ይሁን በሌላ መንገድ ከዚህ ስርዓት ጋር ያሉ ደጋፊዎቹ እስከመቼ ነው? ይሄ ስርዓት እየፈረሰ ነው። ይሄ ስርዓት ወደድንም ጠላንም ተፈጥሯዊ ሞቱን እየሞተ ነው። በዚህ አይነት ሁኔታ እነዚህ ሰዎች እስከመቼ እየደገፉት ሊያቆዩት ይችላል ነው ጥያቄው። ጥሩ ጥያቄ ነው መሳይ። ግን እኔ ካንተ ትንሽ ምንለየው ምንድነው ሶስት አርገን ያቀረብካቸው እኔ ግን አንድና ሁለትን አይ ቲንክ አንድ ናቸው ብዬ ነው ማስበው። እኔ ሆነን ለመናገር አሁን እናንተ እንዳልከው ቀድሞ የምናውቃቸው በፖለቲካ ትግሉ ውስጥ ከፍተኛ አስተዋጽኦ ያደረጉ ሰዎች ብዙ ሰዎች አሁንም የሚደግፉ ሰዎች አሉ። እነዚህ ሰዎች ምን ለመናገር ታስታውሳለህ? እነዚህ ሰዎች ፖለቲካል ገባቸው ብሎ ወይም ደግሞ አብይ አህመድ አሁን የሚለው ነገር አምኖበት አይደለም። ምንድነው የሆነው ነገር መሰለ? የሆነው ነገር ምንድነው? አንዳንዶቹ ኢጎ ነው፣ የራሳቸው ኢጎ ነበራቸው። አንዳንድ አብይ አህመድ ታውቀዋለህ፣ መጀመሪያ ደንቃል እንትን ይልሃል፣ ይከባሃል፣ ከፍ ያደርጋል። ከዛ በኋላ ወጥመድ ውስጥ ያስገባሃል። ከዛ በኋላ በተለያየ ጥቅማ ጥቅም ትታሰራለህ። ከዛ በኋላ መውጫ የለህም። አንደኛ ብትወጣም አንደኛ ከህዝቡ ጋር አጣልተዋል፣ ያለውን ከህዝቡ ጋር ያለህን ብሪጅ ሰብሮታል። ወደ ኋላ መመለሳችን ያለህ አማራጭ ምንለው ዳብል ዳውን ማድረግ ነው፣ መቀጠል። ስለዚህ እነዚህ ሰዎች አሁን የደረሱበትን ደረጃ አሁን ለመናገር መገመትም ማሰብም አንችልም። ማለት የሰው ልጅ በዚህ ደረጃ ሊቀየር ሊለወጥ ይችላል ወይ? ማለት ኤክስፐሪመንት ራሱ እንደ ሪሰርች ሁሉ መስራት ያለብን ይመስለኛል። አንዳንዶቹ ለውጥ የሚገርም ነገር ነው። ማለት አሁን ደብርሃኑ ነጋ አይነት ሰዎችን ያው ማለት በነበረው የትግል ደስት የነበረው ሰው አትሊስት የፖለቲካ አስተሳሰቡ ወይም ደግሞ ብቃት ምንለው ነገር ያለ ይሄ ሰው የፖለቲካው ጠፍቶታል። አይዘር አንዱ ነገር ምንድነው ለመናገር አሁን ወደ ኋላ ላይ ያልተረዳነው ነገር ምንድነው? በተለይ ለዚህ ለሰሜን ማህበረሰብ ያላቸው ጥላቻ ከፍተኛ ነው። በተለይ ለአማራና ለትግራይ ማህበረሰብ ያለው ጥላቻ ከፍተኛ ስለነበረ አሁን አየህ ያንኑ ጥላቻ የሚያራግብለት እና ትንሽ ደግሞ እነ መለስ ዜናዊ ሊሰጡት ያልቻሉትን ስልጣን የሚሰጠው ሰው ስላገኘ ይፈልገውን ስላገኘ በጥቅም የተያዘ እንጂ ደንቁሮ አይደለም ይሄ ሰውዬና ማንንም በለው እኔ ወለን ለመናገር ጋዜጠኛ የሚባሉትም ከእናንተ ጋር የሚሰሩ የነበሩ ሰዎች አሁን እነዚህ ሰዎች የሆነ የአብይ አህመድ ያለውን ቃሉን አምነው አይደለም ያደረጉት። ኖ እሱን አልፈውታል። የተወሰነ ጊዜ እንዳልከው አንተም ሌሎቻችሁም እውነት መስሏችኋል። ብዙ ሰው ተታሏል። በጊዜው የተለያየ ምለኛም ጥርጣሬያችን በሚገልጽበት ጊዜ ብዙ ሰዎች አልተቀበሉም ነበር። አዝናለሁ። ብዙ ጊዜ የኛ ፖለቲካ ያው ካለፈ በኋላ ነው የምናውቀው።
ጅብ ከሄደ በኋላ ነው ምንጮው አልፏል ግን አሁን እነዚህ ሰዎች አሁን ያለውን የፖለቲካ ሁኔታ ተረድተው አብይ አህመድ ያኔ የተናገረው ነገር ይፈጽማል ብሎ አምኖ አይደለም ያደርጉት እነዚህ ሰዎች ኦሬዲ ከህዝብ ተነጥለዋል ተለይተዋል በጥቅም ተይዘዋል ምናልባት ምልአውን አንዱ ድክመታችን ምንድነው እነዚህ ሰዎች ያገኙትን ጥቅም ኮራፕትድ የሆነ ጥቅም ተከታትለን ማጋለጥ ስላልቻለን ነው እንጂ እነዚህ ሰዎች በስማቸው የተሰጣቸው ቤት ሊሆን ይችላል መሬት ሊሆን ይችላል ጥቅም ሊሆን ይችላል ያንዳንዱ ነገር ብናጣራው ከጀርባቸው ብዙ ነገር ነው ያለው ምልህ እነ ፕሮፌሰር አለማየሁ አሁን አዲስ አበባ እንተሚለው በሌላው በዚህ ጥሮታ ወጥቶ ሄዶ አዲስ አበባ ላይ ፈርስት ክላስ ኑሮ የሚኖረው በማን ገንዘብ ነው በታክስ በኢትዮጵያ ደም ነው አይደለም የሚኖረው እና እንዲህ አይነት የኑሮ ሁኔታ ሲመቻችል የምታረገው ነገር ነውና ምንድነው ምለው በአሁኑ ጊዜ በተለይ የፖለቲካ ንቃት ኖሯቸውና በጊዜው የፖለቲካ ለውጥ ይኖራ መጥቷል ብለው አስበው የነበሩ ሰዎች አሁን የቀጠሉት አሁንም ያን ነገር አምነውበት ነው የሚለውን ምልህ እንደምታቀው መደበኛ ምንለው ሬጉላር የሆነ የፖለቲካ እንኳን ዕውቀቱ የሌለው ሰው እንኳን አብይ አህመድን ተረድቶ በቃ አለየው ባለበት ዘመን እነዚህ ሰዎች በተለያዩ ግራና ቀኝ ማየት የሚችሉ ማሰላሰል ማሰብ የሚችሉ ሰዎች ይሄን ሳይረዱ ቀርቷል የጥቅም ጉዳይ ነው ስለዚህ አንድና ሁለትን ለያይቻላቸው እነዚህ ደግሞ እንግዲህ ምንድነው ይሄ የሚቀየረው አዘይነው ዘዳይ ታውቀዋለህ ያው ትግሉ ነው የትግሉ ሂደት መቀጠል ነው እነዚህ ሰዎች እየተራገፉ ይመጣሉ ምክንያቱም የተራሳፈሩበት መርከብ እንደሚሰምጥ ካወቁ በየፌርማታው እየዘለሉ መረዳቸው አይቀርም ያንን ነው ምናየው ስለዚህ ህዝባዊ ትግሉ ማጠናከር ነው በተወሰነ ደረጃ ሶስተኛ ያቀረብከውን ሰዎችን ስጋቱን እጋራዋለሁ ሆነን ለመናገር እንደምታውቀው የኢትዮጵያ ፖለቲካ ሁኔታ የሚያሳዝነው ነገር ምንድነው በጣም የሚገርምም ነገር ምንድነው ኢትዮጵያ ፖለቲካ ውስጥ ሁሌም የፖለቲካ ለውጥ ሲደረግ ከቀደመው የባሰ ነው እና ለምሳሌ ኃይለ ሥላሴን የጠሉ ሰዎች ደርግ ላይ ነው የወደቁት ደርግን የጠሉ ሰዎች ወያኔ ላይ ነው የወደቁት ህወሓትን የጠሉ ሰዎች አብይ አህመድ ላይ ነው የወደቁት እና እነዚህ ሰዎች ይህንን የፖለቲካ ሂደት ተረድተው አሁንስ ደግሞ የባሰ ቢመጣ ብለው ቢሰጉ አይገርመኝም እውነት ለመናገር በተወሰነ ደረጃ ይሄን ስጋት ጋራዋለሁ ነገር ግን ምንድነው መፍትሄው ነው አሁን ምንድነው ይሄ ጓደኛሞች ተኝተው ጅብ መጥቶ ያንደኛውን እግር ሲበላው አይ በቃ ምንድነው ድምጽ ምሰማው ምናምን ሲለው አይ የኔን እግር እየበላ ነው ጅቡና ዝም በል እንዳለው ነገር ነው የሚሆነው ኦኬ ምን እናድርግ ታዲያ እያንዳንዳችን በየቤታችን እየሞትን እየተገደልን በዚህ ሁኔታ እስከመቼ እንቀጥላለን ነው ስለዚህ ያለው አማራጭ መስለኝ ምንድነው ለውጡ የተሻለ ውጤት እንዲያመጣ ኢትዮጵያ የሚፈልገውን አንድነት ዲሞክራሲ ልማት መረጋጋት እንዲመጣ የትግል ማድረግ ምልህ አንድ ትግል በተለይ ህዝባዊነትን ከተላበሰ ያብዛኛውን ማህበረሰብ ተሳትፎ ካገኘ ውጤቱም ደግሞ የተሻለ ይሆናል አሁን ምልህ በኢትዮጵያ ውስጥ የመጣው በአብዛኛው የመጡት ውጤቶች ምንድነው ችግራቸው የተወሰኑ የፖለቲካ ኃይሎች ከላይ ሆነው ያመጡት ለውጥ ነው በአብዛኛው ለውጥ የሚሉት ነገር ነው ወደ ባሰ ሁኔታ ይጨመረንና እንደነ ማህበረሰቦች ምንድነው ቁጭ ብሎ በማየት ነገሮች እየተባባሱና ወደማን መልስበት ወደማን ወጣበት አረንቋ እየሄድን ያለ ነው ብዙዎች የፖለቲካ ተንታኞች እንደሚሉት ኢትዮጵያ ምልህ እኔ ብዙ ጊዜ የዚህ ክሮስሮድስ ወይ መስቀለኛ መንገድ የሚለው ነገር እኔ አሁን አልፈ ነው መስቀለኛው መንገድ አልፈ ነው አሁን ገደል ውስጥ ነው ያለን እንግዲህ ምናልባት የመጨረሻው መበታተን እና ማከላይ መንግስት የመፍረስ ካልሆነ በስተቀርኮ አብይ አህመድ አሁን የአዲስ አበባ አስተዳደርኮ ጠቅላይ ሚኒስትር ነው ማለት ይችላል ኢትዮጵያኮ በየብስ መገናኘት ወይም ከአዲስ አበባ ውጭ 15-20 ኪሎ ሜትር ማይልስ መሄድ አይቻልም ለዚህ ኢትዮጵያ ኦሬዲ ፈርሳለች ደግሞ በአብዛኛው ባይዘው የሀገር መፍረስ የሚጀምረው ከህሊና ነው ከአብዛኛው ህሊና ውስጥ ኢትዮጵያ ወጣለች እና ለመናገር አሁን ኢትዮጵያ ብለው የሚያስበው እንደ ልቡ የሚሄድበት ወይም ትራቨል አድርጎ የሚሰራበት የሚሄድበት ወይም ደግሞ የሚንቀሳቀስበት ሁኔታ የለም አዲስ አበባ ውጭ መውጣት አይችልም ወይም ካለበት አካባቢ መንቀሳቀስ አይችልምና ኢትዮጵያ ኦሬዲ የፈረሰ ሀገር ነውና ይሄ ደግሞ ሄዶ ምንድነው የሚሆነው ማከላይ መንግስት በሚፈርስበት ሁኔታ ከተከሰተ እና ደግሞ ያንን የሚተካ የፖለቲካ ኃይል ከሌለ
ዞሮ ያ የምንፈራው ስጋት መምጣቱ አይቀርም። ለዚህ መፍትሄው ምንድነው? ኦኬ አንደኛው ከፖለቲካ ኃይሎች ነው የሚጠበቀው። ከፖለቲካ ኃይሎች የሚጠበቀው ምንድነው? የሚመጣው የፖለቲካ ለውጥ መሰረታዊ ለሆኑ የፖለቲካ ጥያቄዎቻችን ምላሽ በሚሰጥ መልኩ የተደራጀ እንደሆነና ልዩነታቸውን በፖለቲካ ድርድርና ውይይት ሊፈቱ እንደሚችሉ በተለያየ መልኩ ለህብረተሰቡ ማሳየት ይጠበቅባቸዋል። ማሳየት ብቻ ሳይሆን ሪል የሆነ እንቅስቃሴ ማድረግ ይኖርባቸዋል። ለዛ ማህበረሰቡ ደግሞ እነዚህን የፖለቲካ ኃይሎች ድጋፍ በማድረግ ለውጡ ዘለቄታ ያለው የኢኮኖሚ፣ ፖለቲካ፣ ማህበራዊ ለውጦች እንዲኖሩት ማድረግ ነው መፍትሄው እና ይሄንን ስጋት ብጋራውም ግን ዝም ብሎ ቁጭ ብሎ አይ አብይ አህመድ ይግደለኝ ከዛ በኋላ የሚመጣውን ቁጭ ይጠብቃለሁ የሚሉ መፍትሄ አይደለም። ስጋታቸውን ብጋራውም ግን መፍትሄው ግን ምንድነው? እያንዳንዱ ሰው እኔ ምን አደረኩኝ? ኦኬ አሁን ለውጥ ሁሉም ሰው ይፈልጋል። እውነት ለመናገር በኢትዮጵያ ፖለቲካ ሁኔታ ውስጥ ለውጥ የማይፈልግ የህብረተሰብ ክፍል የለም። ግን ደግሞ ምንድነው ለውጥ ደግሞ አትሊስት እያንዳንዳችንን አስተዋጽኦ ይፈልጋል እና እያንዳንዱ ሰው ትንሽ ነገር ቢያደርግ ጥቂት ነገር የሚባል ነገር ቢያደርግ ያ ለውጥ ይፋጠናል። ግን አይ ሌሎች ሞተው ሌሎች ዋጋ ከፍለው ሲመጡ ከዛ በኋላ ማሊያን ቀይሬ እሰለፋለሁ ወይም ደግሞ ሌሎች ባመጡት ትግል ውጤት ተጠቃሚ ሆናል ብሎ ማሰብ አይ ቲንክ ትልቁ ችግራችን ኢቭን ለፖለቲካ ብቻ ሳይሆን ለብዙ የማህበራዊ ህይወት ምስቅልቅላችን አይ ቲንክ ችግር የፈጠረ ይመስለኛል። በቃ ኦኬ ሁሉም ታውቀዋለህ እዚህ አሜሪካ ውስጥ ቢሆን አሁን ለምሳሌ እያንዳንዱ ሰው የራሱን ፕሮሞት የማድረግ ወይም ደግሞ የራሱ ፍላጎት የማራመድ የካፒታሊስት ሲስተም ባህሪ ነው። ነገር ግን ደግሞ የጋራ የሚባሉ ቫልዩዎች አሉ። አሁን ለምሳሌ በኢሚግራንት ወይም ደግሞ በስደተኞች ላይ የሚደረገውን ተጽዕኖ በተመለከተ ለአሜሪካውያን ባለፈው በሚኒሶታ በነበረው ሁኔታ ደስተኛ አልነበሩም። ሰዎች ሲገደሉ ሲታሰሩ ምናምን የሆነ የሞራል ደረጃ አለ። ስለዚህ ኢትዮጵያ ይሄንን ነገር መያዝ አለበት። ይሄ ትልቅ የማህበራዊ እሴቶች ያሉት ሀገር ነው፣ እምነት ሀገር ነው እና የሆነ አትሊስት ሌሎች ሲገደሉ ሲታረዱ ሲሞቱ ተቆርቋሪነቱ መኖር አለበት። ይሄ ነገር መቆም አለበት ማለት አለበት። እንዴት አንድ የሃይማኖት መሪ ይጠፋል? እንዴት አንድ ይሄን ሰው የሚገስጽ እንደው ከመገሰጹን አልፎ ከአብይ አህመድ ጋር ሆኖ የጥቅም ተካፋይ ሆኖ ለአብይ አህመድ ምርጫ የሚጸልይ ካድሬ እንዴት ቄስ ሊፈጠር ቻለ? ይሄ እኮ በጣም የሚገርም ነገር እኮ። ኢቭን በሌሎች አፍሪካ ስታንዳርድ ካየው እነ ኬንያ እነ ዛምቢያ ሌሎች ሀገሮች በመታየበት ጊዜ መንግስታት እንዲህ አይነት ግፍ በሚፈጽሙበት ጊዜ የሃይማኖት መሪዎች ተነስተው ኢቭን ሰልፍ ሁሉ የሚወጡበት ሁኔታ አለ። ዚምባብዌ ውስጥ ለምሳሌ ሮበርት ሙጋቤ እንደዛ አይነት የፖለቲካ እስረኞችን ወይም ደግሞ ግድያዎች ሲፈጸሙ የሃይማኖት መሪዎች ናቸው ቀድመው የሚናገሩት እና እንደዚህ አይነት ሰዎች መጥፋታቸው በጣም ያሳዝናል። ያው ምናቃቸው የህሊና ሰዎች የነበሩትን ትላልቅ ሰዎች አጣናል እንደነ ፕሮፌሰር መስፍን አይነቶችና እንዲህ አይነት ሰዎች መኖር አለባቸውና እንዲህ አይነት ካላደረግን በስተቀር አይ ስጋት አለ ከአብይ አህመድ መጣው ሊብስ ይችላል። ኦኬ ሊብስ ይችላል። አብይ አህመድ ላይ ስልጣን ላይ እስከቆየ ድረስ ግን ለውጡ የበለጠው ስብስብ እንዲሆን የሚያደርገውና እንደውም የተቃዋሚ ኃይሎችን ወይም ደግሞ የለውጥ ኃይሎችን ድጋፍ ባልሰጠን ቁጥር ለውጡ የበለጠ አስቸጋሪ እንዲሆን እንደሚያደርገው ተረርቶ እኔ ሁሌም ጥሪ ማድረገው ምንድነው እያንዳንዱ ለውጥ የሚፈልግ ማህበረሰብ ለውጡን ለማምጣት የራሱ የሆነ አስተዋጽኦ ሊያደርግ ይገባል ብዬ አስባለሁ። መሳይ ዶክተር ሰማኝ ሌላ ጊዜ በሰፊው እንመጣበታለን። በተለይ ይሄ ማህበራዊ ሴቶቻችን ይሄ ዋጋዎቻችን የኛ ኢትዮጵያን እንደ ኢትዮጵያ ያቆሙ የተለያዩ ነገሮች አሉ። ወደ ኋላ ታሪክን መለስ ብለን ስንቃኝ ምሰሶ የሆኑ ነገሮችን አብይ አሁን በዚህ 8 ዓመት ውስጥ አውላልቋቸው ዛሬ አውላላ ሜዳ ላይ የወደቀው የማህበረሰባችን ክፍል ነገ ከነጎዲያ አገር ለማቆየት የሚያስችለው ነገር በሙሉ ከጁ ላይ ተነጥቆ ነው ያለውና ይሄንን ነገር እንዴት በአጭር ጊዜ አጣን? እውነት አብይ አህመድ ባለው ምንድነው የወታደራዊ የደህንነት በዛ አቅሙ ይሄንን ነገር በአጭር ጊዜ ማድረግ ቻለ ወይስ እኛ ቀድሞውኑ ተዘጋጅተናል? በእጃችን ያሉትን ነገሮች ቶሎ ለቀን አገር ለማፍረስ ለመጣው ኃይል ተመቻችተናል ወይ የሚል
ጥያቄ እንደ ማህበረሰብ መነሳት አለበት። ምክንያቱም በ3000 ዓመት ተገነባ የተባለ ሀገር በእርግጥ ብዙ በስርዓቶች ማል የመጣ አንዳንድ ችግሮች ቢኖሩም በዚህ 8 ዓመት ግን እንደ ኢትዮጵያ ቆመን እንዳንራመድ የሚያደርጉ አደጋዎች ናቸው በአብይ አህመድ በኩል የመጡብንና እሱም ብቻ ተጠያቂ ማድረግ አለብን ወይስ ራሳችንን መፈተሽ ይገባናል የሚለው ሰፊ ውይይት የሚያስፈልገው ነው። ሌላ ጊዜ እመጣበታለን። እንደ ወደ ተነሳነበትና ዛሬው ወደ አገናኘን አንዱ ጉዳይ እንምጣ። አብይ አህመድ ደብረ ማርቆስ አውሮፕላን ማረፊያ የምረቃ ስነ ስርዓት ላይ ያደረገው ንግግር በጣም ትኩረት ስቧል። ትኩረት የሳበው አዲስ ነገር ሆኖ አይደለም። በቅርቡ ባለፈው ሳምንት የተናገራቸውን በቅርቡ በተለያዩ ከተሞች እየሄደ የተናገራቸውን ሙሉ በሙሉ የሚቀለብስና በኢትዮጵያ መሃል ጥላቻን የሚዘራ ራሱም ሀገር መምራት እንዳልቻለ ባለፈው ሳምንት ሀገርን አረጋግተናል፣ የኢትዮጵያ ህልውና የኢትዮጵያ ሉዓላዊነት ቅንጣት ታክል አያሰጋንም የሚል ሰው ደጀንና አሊዶሮ አካባቢ ሽፍቶች እየተንቀሳቀሱ ሰላም እየነሱን ነው የሚለው የማቃት ሀገር የማስተዳደር አለመቻሉን ያመነበት ንግግርም ተደርጎ የተወሰደበት ነው። በአጠቃላይ ግን ከዚህ ከጥላቻው ንግግር እንጀምር። ምን ማለት ነው? በትግራይና በአማራ ማህበረሰቦች መሃል ምናልባት ችግር ይፈጥራል ብሎ ያመነበትን አንድ ታሪክ መዞ ነው ንግግር ያደረገውና ከዚህ አንፃር እንዴት ማለት ይቻላል? ሰውየው በየቦታው ያደርገዋል፣ አሁንም ደግሞታል። ከዛ ውጭ ያለው አማራጭ ኢትዮጵያን አይጠቅምም፣ አማራን አይጠቅምም፣ ጎጃምን አይጠቅምም፣ ምስራቅ ጎጃምን አይጠቅምም። ይህ ህዝብ በአፄ ዮሐንስ ጊዜ በነበረ ሁኔታ ምን እንደደረሰበት ያውቃል። በጣሊያን ጊዜ ምን እንደደረሰበት ያውቃል። የአብይ አህመድ ፕሮፓጋንዳ በጣም የሚገርመኝ ምኑ ነው፣ በረቀቀ መልኩ የሚያወራው የጥላቻና የመከፋፈል ሁኔታ በጣም ይገርመኛል። መልካም አስመስሎ ልክ አለ አይደለ በማር ለውሶ ነው የሚያቀርበው እና እንደው ምልህ እያንዳንዱን ነገሮችን ምልህ ማህበረሰቡ እንዲረዳ እያደረግን ማለፉ ወሳኝ ነገር ነው። ምክንያቱም ምናልባት ምልህ በአብይ አህመድ ፕሮፓጋንዳ የተዘናጋ ሰው አለ ብዬ ባላምንም ግን ይሄ ሰውዬ በእያንዳንዱ ንግግሩ እንደው እንትንም ይሰጣል ባይዘው ለወደፊቱ ሰው እንዴት ማየት እንዳለበትም አይ ቲንክ ለመረዳት ያክል ነው። አንዱ መስል ሲጀምር የሚለውን ነገር ነው። እንግዲህ ደብረ ማርቆስ አውሮፕላን ማረፊያ ጥሩ ነው ለመናገር የማህበረሰቡ ጥያቄ ነው። ለረጅም ጊዜ ደብረ ማርቆስ አውሮፕላን ማረፊያ ረጅም ጊዜ የነበረው አካባቢ ስለሆነ የሲያንሰው ነው ይሄንን ያደረገው። ነገር ግን አንዱ አብይ አህመድ በሱ ደረጃ መምጣት የፈለገው ምንድነው? እንደምታውቀው የአማራ ክልል በከፍተኛ ደረጃ ፈራርሷል። የመሰረተ ልማቶች ወድመዋል። አብይ አህመድ በድሮን እና ላለፉት 3 ዓመታት ባደረገው ዘመቻ ትምህርት ቤቶች ፈርሰዋል፣ ሆስፒታሎች ፈርሰዋል፣ ማህበራዊ ልማት የለም። በአጠቃላይ አማራ ክልል ውስጥ ምንም አይነት ፕሮጀክት የለም። ስለዚህ አሁን እችን አንድ አውሮፕላን ማረፊያ ሰርቶ ለፕሮፓጋንዳ የአማራ ህዝብ እየሰራ እንደማስመሰል ለአማራ ህዝብ ያደረገ እንደሆነ ለማስመሰል የአውሮፕላን ግንባታ በመታይበት ጊዜ ሆነ ለመናገር ያው በሌሎች አካባቢዎች ምሳሌ በኦሮሚያ እየተሰራ ካለው ጋር በመታይበት ጊዜ አማራ ውስጥ ምንም ነገር የለም። ግን ምንድነው ዓላማው? እችን አንድ ነገር በማሳየት ማህበረሰቡ እየተሰራልኝ ነው ብሎ እንዲያምን ለማድረግ ነውና አንዱ ይሄ ነው መረዳት ያለው። ሌላው እኔ በጣም የአማራ ህዝብ ትልቁ አይ ቲንክ በጣም ነቀርሳ ብዬ ማሰቡ ተመስገን ጥሩነህ ነውና ስለዚህ ሰውዬ ሲያወራ ስሰማው አብይ አህመድ ልክ አማራ የስልጣን ተጋሪ እንደሆነ እና የኢትዮጵያ ምክትል ጠቅላይ ሚኒስትር እንደሆነ አድርጎ አቀረበው። ባይዘው ወይ ተመስገን ጥሩነህ በተግባር ምክትል ጠቅላይ ሚኒስትር አይደለም። በምንም አይነት ዋና በሚባሉ ውሳኔዎች ውስጥ አይሳተፍም፣ አይካፈልም። ስለዚህ የአማራ ህዝብ ከፖለቲካ ውሳኔዎች ውጭ ነው። የተመስገን ጥሩነህ ሮል ምንድነው? በየክልሉ እየሄዱ ጉብኝት ማድረግ ብቻ ነው። እንዳስባለሁ መሰለ ተመስገን ጥሩነህ ኦፊስ የለውም ብዬ አስባለሁ። እኔ ኦፊስ ገብቶ ይሰራል ብዬ አላስብም። ምክንያቱም አትሊስት በየ3-4 ቀኑ አማራ ክልል ነው ያለው እና
ምንም አይነት አብይ አህመድ ዋና የሚባሉ የፖለቲካ ውሳኔዎችም ስራዎች ላይ ኢንቮልቭ ያደርገው ነገር ግን እዚህ ላይ ምን ሊያደርግ ይፈልጋል አዚፍ የአማራ ክልል ስልጣን እንዳለው ወይም ደም እንደተወከለ ሊያስመስል ነው ይፈልገውና ይሄም አንዱ መረዳት ያለብን ነገር ነው አንዱ የሚገርመኝ ነገር ምንድነው አብይ አህመድ ስለ እውነት ሲያወራ ይገርመኛል የውሸት አባት ነው ልክ እንደ ሰይጣን እና እውነት ሳሳቻለ እና በዘር መከፋፈል በጎጠኝነት ተስፋፍቷል ብሎ ሲያወራ እኔ በጣም ምልህ የሰው ልጅ ምልህ ትልቁ አዘንዶ ዘደይ ትልቁ ዳኛ ማን መሰለ ህሊና እኔ ህሊናው አይፈርድበትም ወይ ነው የኢትዮጵያን ሕዝብ እዚህ ሁሉ መቀመቅ የከተተው ዋናው ዘረኛ አብይ አህመድ አይደለም ለአማራ ያለው ጥላቻ ለትግራይ ያለው ጥላቻ ለሰሜን ያለው ጥላቻ ለኢትዮጵያ ስልጣኔ ሃይማኖት ያለው ጥላቻ ሲስተማቲክ በሆነ ሁኔታ ኢትዮጵያን ያፈራረሰ ያለው ማን አብይ አህመድ አይደለም እና እንደው ምልህ አይረዳውም ብቻ ሳይሆን ይሄንን መረዳት ያስፈልጋል ሌላው እንዳልከው አንዱ ብዙ ሌላው ደግሞ ሰው መረዳት ያለበት ይመስለኝ መሰለ ስለ ጎጃም ሕዝብ ሲናገር ምን ይያለ መሰለ ያለው የተቀላቀለ ሕዝብ ነው ሲል ምን ይያለ ነው የጎጃም ሕዝብ አማራ አይደለም ለማለት ብዙዎችም እንደሚሉት አንዳንድ ምልህ ጽንፈኛ የኦሮሞ ፖለቲካ ኃይሎችም እንደሚሉት ጎጃም የኦሮሚያ አካል እንደሆነ አድርገው የሚያወሩትን በሌላ መልኩ ነው የሚነግረሱ አንድነት ያ ምንድነው ያለው ጎጃም በወሎና በወለጋ መካከል ድልድይ ነው አለ እንግዲህ እንደምታውቀው በዚህ በጽንፈኛ ኦሮሞ ፖለቲካ ኃይሎች ወሎ ሰሜን ኦሮሚያ ነው ወለጋ ነው ስለዚህ ድልድዩ ማን ነው ማለት ነው የቀሆነ የቀረበው ጎጃም ስለዚህ ኦሮሞ ነው ያለን የኦሮሞ ክፍል ነው ያለን ያለ ምልህ መቀላቀል የህዝቦች መቀላቀል ወይም ደግሞ አንድ መሆን ወይም ደግሞ ያ አይደለም ችግሩ ነገር ግን አብይ አህመድ ይያለ ያለው ምንድነው አማራ አይደለም ጎጃምም ኦሮሞ ነው የሚል መልእክት ያስተላልፈ ነው ያለው አንዱ ነው እና ሌላው ደግሞ ኦኬ ለምንድነው አትሊስት መገለጽ ካለበት ለምሳሌ ጎጃም የሚታወቀው በአዲስ አበባና ወይም ደግሞ በሸዋና በጎንደር መካከል ያለ አካባቢ ጎንደርንና ሰሜኑንና መሃል ሀገርን የሚያገናኝ ነው ቢለውስ አይፈልግማ ለምን ያን አይነት የፖለቲካ አንድነት ወይም ደግሞ ልዩነትን እንዲጠብ ስለማይፈልግ ያንን ለማድረግ ነው የፈለገው ሌላው ቅድም እንዳልከው አሁን አንዱ አብይ አህመድ እየሰራበት ያለው ነገር ምንድነው በተለይ በትግራይና በአማራ የፖለቲካ ኃይሎች መካከል የተፈጠረው መቀራረብና አብይ አህመድ እርስ በርሳቸው ተዋክተው እነሱ ሲዳከሙ በተለይ ኤርትራንም ጨምሮ አጠፋቸዋለሁ ብሎ ያሰበው ነገር ፈርሶበታል በቅርብ ለአርበኛ ዘመነ ካሴ እንዳለው ይሄ እንትኑ ስልታቸው ከስፎ ምንድነው አየህ አንዱ ትልቁ ድክመታችን ብዬ ማስበው ምንድነው በርግጥ የአማራ ህዝብ ባለፈው 30 አመታት በመዋቅር በተፈጠረ ህገ መንግስታዊ መዋቅር ተጎድቷል ጨቋይ ነው ተብሎ እውነት ለመናገር በህዋት ኃይሎች የተፈጠረው ነገር በጣም ከፍተኛ ነገር ግን ከአብይ አህመድ የከፋ ግን ጠላት የለውም አሁን የአማራ ህዝብ አንዳንድ ሰዎች ከሌሎች ኃይሎች ጋር መተባበሩ እንደ ስጋት ያዩታል ስጋታቸው ይገባኛል እውነት ለመናገር የአማራ ህዝብ ከደረሰበት ሁኔታ አኳያ አሁንም ደግሞ ከነዚህ ኃይሎች ጋር አብሮ ከሰራ ተመልሶ ወደዛ ችግር ውስጥ ይገባ ይችላል ብሎ መስጋታቸው አይገርመኝም ግን እነዚህ አይነት ሰዎች መረዳት ያለባቸው ምንድነው መሰለ የአማራ ህዝብ ተለውጧል የአማራ ህዝብ ነፍጥ አንስቷል የአማራ ህዝብ ተደራጅቷል ነቅቷል ከዚህ በኋላ ማንኛውም የፖለቲካ ኃይል የአማራን የፖለቲካ ያቄ ጨፍልቆ ከዚህ በኋላ ስልጣን ይዛለ ወይም ደግሞ በእውነት የድሮ አይነት ብቻዬን ስልጣን ተቆጣጣራው ብሎ የሚያስብ ካለ ሞኝ ነው እኔ ያ ዘመን ያለፈ ይመስለኛል ያንንም ደግሞ በብዙ መልኩ ያንን ለውጦች እንዳሉ ምናይባቸው ብዙ መንገዶች አሉ ድሮ ታስታውሳለህ ነፍጠኛ ማለት አማራ ማለት ወይም አማራን ጥላቻ የፖለቲካ ሀሁ መፍቻ ነበር አይደለ አሁን ያ የለም አሁን ለምን የአማራ ስለተደራጀ ነው ስለተነሳ ነው ካውንተር
ፕሮፓጋንዳ ስላደረገ ነው። እና የአማራ ህዝብ እንደድሮ ከዚህ በኋላ ስልጣኑን አስረክቦ ለማንም ወደ ቤቱ ይገባል የሚል ስጋት እኔ በጣም ማሰብ ያለባቸው እነዚህ ይመስለኛል። አማራ ህዝብ በታሪክም በለው በህዝብ ብዛትም በለው በተማረ ህዝብም በለው በኢኮኖሚም በለው ከፍተኛ ነው። ይሄን ሊያደራጅ የሚችል የፖለቲካ ኃይል ተፈጥሯል። አሁን ፋኖ ኃይል ማለት ነው። ይሄ ኃይል የተደራጀ ነው፣ የታጠቀ ነው፣ በሚሊዮን የሚቆጠር የምትለው ደረጃ ያለ ነው። በተለይ ከታጠቀው ማህበረሰብ ጋር አብረካየው ማለት ነውና ይሄን ማህበረሰብ እንደ ድሮ ዛሬ ከትግራይ ወይም ከኤርትራ መጥተህ አይጨፈልቀዋለሁ ብለው ስለሚያስቡ ከነዚህ ሰዎች ጋር ሊሆን አይችልም። ይሄ እንደማይሆን እርግጠኛ መሆን ይቻላል። ስለዚህ ይልቅ አብይ አህመድ ሊፈጥር የፈለገው ምንድነው? በተለይ በአማራና በትግራይ መካከል የወልቃይት ጉዳይ አለ። ሌሎችንም ጉዳይ በመጠቀም ይሄ ህዝብ እየተጋደለ እንዲኖርና እነሱ ስልጣን ላይ እንዲቆዩ ለማድረግ ነው። ይሄን ማክሽፍ መቻል አለብን። ዶክተር ሰላም የትብብሩን ጉዳይ እንመጣበታለን። ወደ መጨረሻ ጊዜ ወስደን ያንተን ሐሳብ ከዚህ ቀደምም ተነጋግረናል። በዚህ በትብብር ጉዳይ ላይ ያለው ሁኔታ አንስተናል። አሁን ደግሞ ዋና አጀንዳም ሆኖ መጥቷል። የአብይ አህመድ መንደር እየተረበሸ ያለበትም በዚህ ትብብር የሚለው ነው። በሌላ ቃል ጽምዶ የሚባል ምን የሚገለጽ የሆኑ የኢትዮጵያ ኃይሎች አብይ አህመድን በጋራ ለመጣል እየተነጋገሩ ነው። መሬት ላይ በእግሩት የሚራመድ አንድነት ህብረት መስርተዋል። እሱን ራሳቸው የሚገልጹት ይሆናል። እንደው በዚህ በደብረ ማርቆሱ ንግግር ላይ እንግዲህ ብዙ ነገሮችን አንስቷል። ያው ቀደም ሲል ላንተም እንደጠቀስከው እሱ ለአማራ ህዝብ ተቆርቋሪ፣ ለአማራ ህዝብ በዛ መሃል ግን ያልቻላቸው ነገሮች እንዳሉ እንደ መንግስት መሆን እንዳልቻለ መንግስት ሆኖ ስርዓትና ህግ ማስከበር አልቻለም። እንደ አንድ አማጺ ቡድን ነው የሚያወራው። ከአዲስ አበባ አሊዶሮ ማለት 120 ኪሎ ሜትርም የሚርቅ አይደለም። በአዲስ አበባ በ20 እና በ30 ኪሎ ሜትር ራዲየስ ውስጥ አብይ አህመድ የማይቆጣጠራቸው ታጣቂዎች ወይም ደግሞ እሱ ያሰማራቸው ታጣቂዎች የህዝቡን ሰላም እየነሱ ሰው ወጥቶ እንዳይገባ ገበያ ወጥቶ እንዳይሸምት አድርገውታል። ሰው ቤቱ ተከቷል። ማቃቱን ያየንበትም ጭምር ነው። ያው የጥላቸው ንግግር የታወቀ ስለሆነ ነው። ወለጋ ሄዶ የተናገሩን እናስታውሳለን። ጅማ ሄዶ የተናገረውን አዲስ አበባም በተለያዩ ዝግ ስብሰባዎች የሚናገራቸው ብዙ የጥላቻ ንግግሮች አሉ። አዲስ አይደለም። ግን ለምን አሁን ላይ ለምን በዚህ መልኩ ምርጫ ካደረገ ማግስት በኋላ ምክክር ነው ብሎ ደግሞ አዲስ አበባ ላይ 4000 ሰው ከጠራ በኋላ እንዲህ አይነት ንግግር ማድረግ ለምን አስፈለገ ነው? በፖለቲካ ብዙ ችግር እንዳለበት ክፍተት እንዳለበት ይታወቃል። የዚህን ያህል ግን የፖለቲካ ባይተዋር ሲሆን አስደናቂ ነው። አንድ ምንድነው መሰለ ይሄ በተለይ እዚህ ኦሮሚያ አካባቢ ወይ ደግሞ የጓሃጽዮን አካባቢ የሚደረገው አፈናና ግድያ መቼ ነው እንዴት ነው የጀመረው ማን ነው የሚያደርገው የሚለው ነገር ብዙ ጊዜ ይጠየቃል። እኔ አሁን ሳስበውና ሳየው እንደው ነገሩን ሳጠናው ታስታውስ እንደሆነ ከ3-4 ዓመት በፊት ከጎጃም ወይም ከአማራ ክልል አካባቢ አዲስ አበባ አትገቡም የሚል እገዳዎች ነበሩ። ብዙ ጊዜ ሐሳባቸው ባይዘው ያ ነበር። የአማራ ህዝብ በተለይ አዲስ አበባ እንዲገባ አይፈልግም። ከፍተኛ የሆነ ጥላቻ ስላላቸው ለአማራ ህዝብ አዲስ አበባ ውስጥ ያው የኛ ነው ብለው ስለሚያስቡ እንዲገባ አይፈልግም። ግን ምን ሆነ? ያ ነገር ከፍተኛ የሆነ የፖለቲካ ቀውስ አስከተለባቸው። ታስታውስ እንደሆነ በጣም ይዘገብ ነበረ። ብዙ ተቃውሞዎች ነበሩ እና በዚህ ምክንያት ያን እንደማያዋጣ ሲያውቁት ያንኑ የአማራን ህዝብ ለመግደልና ለማረድ እንግዲህ ብዙዎቹ የማስረጃዎች የሚያሳዩት አፋኝ የሚባሉት እነዚህ ነፍጠኞች ወይም ሽፍታዎች መንግስት ያደራጃቸው ናቸው። አሁን ኦነግ ብዙ ጊዜ መግለጫ ይሰጣል የኛ ኃይሎች አይደሉም። ነገር ግን ብዙ ጊዜ የኦሮሞ ምሁራንና የፖለቲካ መሪዎች እንደሚሉት ምንድነው በኦነግ ስም የተደራጁ በተለያየ የፖለቲካ ወይም ደግሞ የአደረጃጀት የተደራጁ የኦሮሚያ ክልል እና ደግሞ ራሱ ብልጽግና ያደራጃቸው የፖለቲካ ኃይሎች አሉ። እነዚህ ኃይሎች ናቸው ህዝቡን እየዘረፉ አንዳንዶቹም በተለይ አንፋን ነው ለምሳሌ ህዝቡን የሚዘርፉ በየመንገዱ እያቆሙ የሚዘርፉትን ሲዝ የሚናገሩት ነገር ይሄንን ነው። መንግስት ያደራጅቶ ማህበረሰቡን በማማረር ፋኖን እንዲታገል ለማድረግ በሚል ራሱ መንግስት አደራጅቶ የሚለቃቸው ናቸውና አብይ አህመድ ይሄንን ነገር ሲል እንደው ምልህ ይሄንን ነገር እኮ ራሳቸው አደራጅተው ማህበረሰቡን
ያስገደሉ ያሉበት ሁኔታ ነው ያለውና ይሄንን ነገር መለወጥ የሚችልበት አቅም አለው ይችላል ለመናገር ማዘዝ ይችላል እዛ አካባቢ እኮ መከላከያ አለ እኮ የኦሮሞ ልዩ ኃይል የሚባለው አለ ነገር ግን እነዚህ ኃይሎች ሄደው ህብረተሰቡ እንዲያድኑ አይፈቀድላቸው ብዙ ጊዜ የሚሉት ምንድነው አልታዘዝንም ነው የሚሉት አይፈለግም ስለዚህ አብይ አህመድ የአማራን ህዝብ እልቂት ግድያ ይፈልገዋል ለምን በኔ ግምት አብይ አህመድ ለአማራ ህዝብ ስር የሰደደ ጥላቻ አለው ለአማራ ህዝብ ታሪክ ለአማራ ህዝብ ሃይማኖት ለአማራ ህዝብ ቫልዩስ ጥላቻ አለው ስለዚህ ይህ ህዝብ ደግሞ ስልጣኑን ያሳጣኛል ብሎ ስለሚሰጋ ይህ ህዝብ እየታረደ እየተሳደደ በድህነት አረንቋ ውስጥ እንዲኖር በበሽታ አረንቋ ውስጥ እንዲኖር የሚፈልግ ስለሆነ አይ ቲንክ ይሄ ያው ቅድም እንዳልነው አብይ አህመድ ያው የውሸት አባት ስለሆነ ለማስመሰል የሚያደርገው ነገር ነው ነገር ግን ሊቭድ ኤክስፒሪየንስ ያላቸው የኖሩበት ህዝቦች አሉ በሚሊዮን የሚቆጠር ገንዘብ እየከፈሉ ቤተሰቦቻቸውን ያስለቀቁ ሰዎች አሉ ብዙዎቹም ደግሞ ተገለዋል ልጆቻቸውን ያጡ አባታን እናታቸውን ያጡ በርካቶች አሉ ያው ምስክሮች የሆኑ ሰዎች አሉና አሁን ደብረ ማርቆስ መጥቶ አብይ አህመድ ይሄን ስለተናገረ የሚያምነው ወይም ደግሞ የሚለውጠው ነገር የለም ግን ማህበረሰቡ ግን እንዳልከው መረዳት አለበት ሌላው ቅድም የገለጽከው ለምሳሌ ብዙ ጊዜ የሚያነሳቸውን ታሪኮች ስታይ አወዛጋቢ የሚባሉ ወይም ደግሞ አንዱን ማህበረሰብ ከሌላው ጋር ያባለዋል ብሎ የሚያስበው ነገር ነው የሚያነሳው እዚህ ላይ እንደሆነ በአዊ ዞን ሄዶ የሚያወራው በትግራይና እንደሞ ባገው ማህበረሰብ መካከል ያለውን ልዩነት ነው በአክሱምና በላሊበላ መካከል ያለው ልዩነት ነው የሚነግር አሁን ዛሬ መጥቶ እነ ለመናገር የአማራ ህዝብ ብዙ ታሪክ አለው የጎጃም ህዝብ ብዙ ታሪክ አለው ያነሳው ግን ማንን ነው የአፄ ዮሐንስ ታሪክ አፄ ዮሐንስ እነ ለመናገር ለኢትዮጵያ ቅናት የነበራቸው ኢትዮጵያን አንድ ለማድረግ የነበራቸው ቅናት የተነሳ ጎጃምም ሌሎች አካባቢዎችም ዘምተው የዛን ጊዜ በነበረው የፖለቲካ ሁኔታ የታወቀ ነው ንጉሠ ነገስቱ አገሩን አቅንቶ አንድ አድርጎ መግዛት ግዴታው ስለሆነ ሁሉም ያደረጉት ዘመቻ ነው ጎጃም ውስጥ ያንን አድርገዋል አዎ ሰዎች ተገለዋል በግፍ የተገደሉ ሰላማዊ ሰዎች ነበሩ ነገር ግን በህዝቦች መካከል ያለውን መልካም ግንኙነት በአማራና በትግራይ መካከል ያለውን የታሪክ የቋንቋ የሃይማኖት ትስስር ሊያወራ ይፈልግ አፄ ዮሐንስን ያመጣ ለምን አንደኛ ያው እንዳልኩ የአብይ አህመድ በቃ የስልጣን መሰረት በማህበረሰቦች መካከል ልዩነት መፍጠር ከዛም ባለፈ ግን አሁን ቅድም እንዳልነው በተለያዩ የፖለቲካሎች መካከል በተለይ በትግራይና በአማራ የፖለቲካሎች መካከል የተፈጠረው አትሊስት ኦፊሻል በሆነ ሁኔታ ኢቭን በኤሊቱ በልሂቃን መካከልም ስታይ አሁን አንዱ ሌላው ላይ የሚያደርገው የፕሮፓጋንዳ ሁኔታ በጣም ቀንሷል ኔጌቲቭ የሆነው ወይም ደግሞ አሉታዊ የሆነው ሁኔታ ቀንሷል በፋኖና በትግራይ ኃይሎች መካከል ጦርነት እንዲኖር ይፈልጋል ያልሆነ ከዛ ባለፈ እንደውም ትብብር ለማድረግ እየሰሩ እንደሆነ ነው የተገለጸውና ይሄ ነገር አይ ቲንክ ቅዠት የሚሆነው ይመስለኛል የነበራቸውን የፖለቲካ ካልኩሌሽን ያፈርሰዋል የአብይ አህመድ የፖለቲካ ካልኩሌሽን የተገነባው ምንድነው በአማራና በትግራይ መካከል ዘላለማዊ ጥላቻ ስላለ ያኛው ብለኛ በቂ ነው ሽመልስ አብዲሳ ብዙ ጊዜ ይናገራል የቤት ስራ ሰጠናቸዋል ነው ከዛ አልፈው እኛ ጋር ይመጡም ነበር ያለ ያፈረሰ ከዛ በተጨማሪ ደግሞ ከኤርትራም ጋር ተጣልቷል ኤርትራንም ልክ እንዳንድ የሰሜን ስልጣኔና ሃይማኖት አብሮ ስለሚያዩት በአጠቃላይ ከአማራ ከትግራይና ኤርትራ ማህበረሰብን ካልጠፋ ስልጣናችን አይረጋጋም ብለው ነው የሚያስቡ ሰዎች ስለሆኑ ያ ነገር ስለፈረሰበትና አይ ቲንክ አሁን ከፍተኛ የሆነ ስጋት ስለገቡ አሁን ምናልባት ጎጃም ውስጥ አፄ ዮሐንስ ያደረጉትን ነገር ባነሳ እንደው ትንሽ ልዩነት ፈጥራለሁ ብላ አስበው የሆነ ስፓርክ ለማድረግ ማለት ለመጫር የሆነች ነገር ፈልጎ ሊሆን ይችላል ግን አይሆንም ምክንያቱም በየትኛውም ዘመን
ኢትዮጵያ ውስጥ በነበረው የእርስ በርስ ጦርነት ወይም ደግሞ ሁኔታ ኢትዮጵያ ውስጥ ባለፈው 8 ዓመታት ያለቀውን ያህል ህዝብ አልቆ አያውቅም። ኢትዮጵያ በዘመነ መሳፍንት እንኳን በዚህ ደረጃ ተከፋፍላና በዚህ ደረጃ መውጫ መግባት አጣጣች። አትሊስት በድሮ ዘመን የነበረው የፖለቲካ ሁኔታ አሁን አማራን ክልል በመታይበት ጊዜ ገበሬው ወይም ደግሞ ሌላው ማህበረሰብ ነው የሚለው እዛ አካባቢ ነው ያደኩት ጦርነት የሚባለው እኛ አካባቢ አልደረሰም። ሰላም ኖር ነበር ያለምንም ስጋት የሚኖርበት ዘመን የነበረው። አሁን ግን የትኛው ኢትዮጵያ ነው ሰላም? የት ነው የምታመልጠው? የት ሄደ ነው የምታመልጠው? አዲስ አበባ ብታይ አዲስ አበባ ብትመጣ እንኳን ኦኬ ለጊዜው ጦርነቱ እዛ አልደረሰም፣ ግን በዛም ዙሪያ ኦነግ እንቅስቃሴ ያደረገን ያለው ፋኖም እንቅስቃሴ ያደረገን ያለው ይሄም ነገር ገፍቶ ማምጣቱ አይቀርም። ለጊዜው እንኳን እዛ ብትሆን ግን ያለው የፖለቲካ ሁኔታ የኑሮ ውድነቱ ምልህ ዘረኝነቱ በሙሉ አስመርሮት ያለበት ሁኔታ ነው ያለው እና